አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ቤተሰቦቼ እንደናችሁ ደህና ናችሁ ሆይ? ከኔ ጋር አልሐምዱሊላህ። እንደናችሁ እናንተ ያ ጀማዓተል ኸይር? አይ ዋይ ነገ እየበዝ መታለይ ደግሞ እንደናችሁልኝ ሰላም ናችሁ ሆይ? ስራ፣ ጤንነት፣ ህይወት ሁሉ ሰላም ሁሉ አሪፍ ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እናንተስ እንዴት ናችሁ? ስራ እንዴት ነው? ህይወት ሁሉ ሰላም ነው? ቤተሰብ የሆናችሁ በቅንነት ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደርጋችሁ ኮሜንት አስቀምጡ። ዘይሩኝ ያ ጀማዓተል ኸይር። እኔ በስንት አንድ ጊዜ ነው የምለቀው ቪዲዮ፣ ስለዚህ ዘይሩኝ። ቪዲዮ ልቀቂ ይሉኛል። እኔ ቪዲዮ ያው ካልወጣሁ ቪዲዮ አላገኝም እና እንደዛ አንዳንድ ጊዜ ወጣ ስል ነው ቪዲዮ የምቀርጸው እና ያ ጀማዓ ዘይሩኝ እስከ መጨረሻ አጫውቱ ብላለሁ ማለት ነው። እና ቤተሰብ እንግዲህ ያው ረመዳን መጣ፣ ጾም ማለት ነው። ጾም መጣ እንግዲህ የማዳም ቅመሞች ማለት ነው። አላህ ብርታቱን ይስጣችሁ፣ ጉልበቱን ይስጣችሁ፣ ጤናችሁን አላህ ይስጣችሁ፣ አፊያችሁን አላህ ይስጣችሁ። ዱአ አርጉ። ያላገባችሁ ሷሊህ የሆነውን ባል ስወጭ ስገቢ የኔ ቆንጆ ስትለፊ ኑረሽ እያለ ግንባርሽን የሚስም አላህ ያርግላችሁ፣ አላህ ይስጣችሁ። በተነሳሽ ሰዓት በተራመርሽ ሰዓት አብሮ ነብሱ ልቡ አብሮ የሚራመር ማለት ነው። ባላላህ ይስጣችሁ። አሚን በሉ ጉሉ አሚን። እና ቤተሰብ ማለት ነው። ወደ ቁም ነገር ስመጣ ማለት ነው ሴቶች ማለት ነው ብር ያዙ። ነግሬሻለሁ። አፈቀርኩ ወደድኩ እያልሽ ብር አትላኪ ለወንድ። ስንቶቹ ናቸው አሁን ብር የምትበሉት? ሳውዲ አረቢያም ሆነ በዱባይም ሆነ በየትም በኳታርም ሆነ በቤሩትም ሆነ የትም ሆነ ወዘተ 400,000 ጉድ እኮ ነው። 400,000 ስንት አመት ለፍተሽ እንደው ያመጣሽ ታውቂያለሽ? ግን ያው እንደ ብሸጩ 400,000 ያወጣል። እንደው ብሸጩ ማለት ግርም የሚለኝ ማለት ነው 400,000 እስኪ ያስበሽዋል። 400,000 ወይ ጉድ አለ። 400,000 ሳስበው እኮ እኔ ራስ ምታቴ ቅጥቅጣት ያመጣብኛል። አይደለም ለወንድ ሰጥቼ ማለት ነው። ምን ነው ይሄን ያክል እንዴ? ኩላሊቴን አመመኝ፣ ምን የናመመኝ፣ ባጃጅ ግዢልኝ። እኔ እናቱ ነኝ እንዴ ባጃጅ የምገዛልህ ለሱ? ጉድ እኮ ነው። ስለዚህ አዳሚ ማለት ነው ልብ ግዢ። ወላሂ እንዴ እድሜያችንን የምንጨርሰው እኮ ለብር ነው። አረብ ሀገር የተቀመጥነው ለብር እኮ ነው እንዴ። ጠዋት ተነስተሽ እኮ ኪርጋና መንሻፋ ይዘሽ የምትዞሪው ብር አገኛለሁ ብለሽ ነው። ወላሂ ስሜት አያታላችሁ እንዴ። ፍቅር ምንድን ነው? ፍቅር እኮ ሲኖርሽ ነው። እሱ ሲኖርሽ እኮ ነው ፍቅር ብሎ የተጠጋሽ። ታውቂያለሽ? በሌለሽ ሰዓት ፍቅር ብሎ አይጠራሽም። ይሄን ነው ወቂ። ታጣሽ አጣሽ ነው። ደግሞ ወዳላት ይገለበጣል ማለት ነው ወንድ ልጅ ከገባሽ ማለት ነው። ወዳላት ሲጎልብሽ አንቺ ተበሳቁለሽ አንቺ ነጥተሽ ሲያይሽ ያቺ የመጀመሪያዋ ናት ብዙ መስዋዕት የከፈለችልኝ ናት አይልሽም። አንቺን ስቶ ወደ ሌላ ሲዞር ወንድ እንዴ ጉድ እኮ ነው። አስታውሺ ሴቶች አስታውሱ። ይሄን ጭንቅላታችሁን ይሄን እርግጥ የማዳም ስራ ያው ጫና ስላለ ማስታወስ የለም መርሳት ከራስ ጀምሮ ማለት ነው። እኔ እንኳን ጀግና ሴት ነኝ። የራስ ቆርሶ ያሳንሳሉ። ስለዚህ ማለት ነው መኪና ግዢልኝ ባጃጅ ግዢልኝ እያለ ቢልሽ አፍቅሬሽ ወደድኩሽ ሞትኩልሽ ተከረበትኩልሽ ቁመ ተከብረት እና ሳሳየበዩ አሁን መቼም ነገሩ ይንጠለጠላል። አሳየ ብትይ ይንጠለጠላል እርግጠኛ ነኝ። ምክንያቱም ያንቺን አንጀል ለመብላት ማለት ነው። ይቆማል ወደ ላይ እግሩን ይሰቅለዋል ወደ ላይ። ስፖርተኛም ሊሆን ይችላል እኮ ያ ሰውዬ። ስለዚህ ወዶኛል ተከርብቶልኛል ብለሽ እልክልሃለሁ፣ ነግሬሻለሁ እንዳትይ። በቃ ቆፍጠን በይ፣ ቆፍጣና ሁኚ፣ ኮስተራ ሁኚ። ሴት ልጅ ኮስተር ሲል ነው። እኔ አሁን እስቃለሁ ግን እብሪቱ ላይ ስትሆን ኮስተር እላለሁ። ስለዚህ የማዳም ቅመሞች ለእናንተ ነው የምመክረው፣ ነግሬሻለሁ። ጎበዝና ጠንካራ ሆነሽ ሀገርሽ ላይ ሄደሽ ስሪ። እስኪ አንቺ ተቀጥረሽ ነው አይደል? ደግሞ ሀገር ገብተሽ ስሪና እስኪ ተለወጪ። እስኪ ፍ ብለሽ ኑሪ፣ ፍ ብለሽ ተኝና ኑሪ። ሂጂና ሀገርሽ ሰርተሽ ማለት ነው ብርሽን ይዘሽ። እኔ አሁን ጉራ ይሆንብኛል። ይሄ ነው ጉራ ይሆናል።
ግን አልልም ወላሂ አልሐምዱሊላህ። ስለዚህ ሂጂና ገርሽ ስሪ የሆነ ነገር ክፈችና ማለት ነው። ስለዚህ እዚህ ሆነሽ ማለት ነው እድሜሽን ከመጨረስ ራስ መታት፣ ቁርጥማት፣ ጉልበቴን ወገቤን ይሰማኛል፣ ሕክምና ሂጅ አልተሻለኝም። ስራና አእምሯችን ቢዚ ሲሆን አእምሯችን ቢዚ ሲሆን ሲደነዝዝ ነው ይሄ እመም የሚመጣብን። ምክንያቱም የደነዘዘው ለምንድን ነው? ይሄን አንጭ፣ ይሄን ውሰጂው፣ ይሄን ከተፊው፣ ይሄን ቁረጪው። ሱብሃንአላህ ይሄ ሰው ልጅ ለ24 ሰዓት ሙሉ ቆሞ እየዋለ ከ24 ሰዓት እስከ ሌሊት ድረስ ደግሞ ቆመን እያደር እንደውም አልሐምዱሊላህ ወላሂ እኛ አልሐምዱሊላህ ነው የምለው ወላሂ። እንደነሱ ቁጭ ብለን ብንበላ እንደነሱ በቃ ስንወጣም በመኪና እኔ እንጃ ምን እንደምንሆን ማለት ነው። ግን አልሐምዱሊላህ ደግሞ እኛ ጤና አለን፣ አፍያ አለን። እኔ ወላሂ አልሐምዱሊላህ ነው የምለው። አንዳንድ ጊዜ እነሱ ብዙ መድኃኒት ተላጃውን ስከፍተው ያ ረቢ ይላሉ። እና እኛ አበሻዎች ጠንካራዎች ነን፣ ጎበዞች ነን፣ በጣም ጠንካራዎች ነን። አንድ ነገር ቢመጣብን እኔ አሁን የሆነ ሳል ምናምን ሲመጣ ዝንጅብል ነው የምጠጣው። ሴትዮ ጎበዝ ነች ትለኛለች፣ ቅድሚያ አንተን ትከላከያለሽ አንቺ ትለኛለች ማለት ነው። መሆንም አለበት። መቼም ዝም ብዬ እያነሳሁ እንደነሱ ይሄን ከቡቡን ምኑን ዋጭ ምንጭ ይሉኛል። ለምን ምኑን አውቀው ያን ወስጄ ነገ ጧት የሆነ ነገር ቢከሰትስ? ስለዚህ ይሄ ደረጃ ሳትደርሱ አገራችሁ ገብታችሁ እናንተም ደግሞ እስኪ ስሩና አዘዙ። ወላሂ ይሄ መቼ ነው? አይናፍቃችሁም? ቤታችሁ አይናፍቃችሁም? በቤታችሁ ተኝታችሁ መነሳት። ስንቶቻችንን አሁን እዚህ ቁጭ ያልነው? ስንቶቻችሁ ናችሁ አሁን ህይወትን ያላያችሁት? የማዳም ቤት ብቻ ህይወት አድርጋችሁ ቁጭ ያላችሁት ማለት ነው። ተዛሬ ተነገ ይሞላል። አይሞላም፣ ወላሂ አይሞላም። በቀደም ማን ነው አንቺ እንደው ምን ላይ ነሽ አለኝ። እዛው ላይ ነኝ ስለው እና እዛው ላይ አንቀመጥ፣ እንንቀሳቀስ። እኔ ተንቀሳቀሽ መጥቻለሁ። ስለዚህ አንድ ቅር ነበረኝ አሟልቻለሁ። አሁን አንድ ነው ያለኝ አልሐምዱሊላህ። ስለዚህ ማለት ነው እናንተም አሟሉ፣ አሳኩ፣ ሀሳባችሁን ብራችሁን ኦዲት አድርጉ፣ እሰቡ። ይሄ ለዚህ ነው ይሄ ለዚህ ነው ብለሽ ፕሮግራም አውጭለት እንጂ ቤተሰብ ላኪ ባለሽ ሰዓት ቤተሰብ ላኪ ባለሽ ሰዓት አትላኪ። ጓደኛ እንዲህ አርጊ ባለሽ ሰዓት አታርጊ። ኢትዮጵያ ላይ ያለ ህዝብ አታርጊ። ነገ ስከጂ ነግሬሻለሁ። ታረግሽላቸው በኋላ ሌላ አማርኛ ነው የሚያመጡ። ልብስ ብሰጫቸው ሰልበጅ ዘመት ተሰጠችን፣ ብር ብሰጫቸው ምን አርገሽልን? አይጠግቡማ፣ አይጠግቡም። ስለማይጠግቡ ብሬን ይዤ ይጥሉኝ። ለምን አይጠሉኝ? ምን አገባኝ? ማንኛውም ሰው ይጥላ ብሬን ይዤ። ስለዚህ ብርሽን ያዥ። አፈቀርኩ አበቤ ከቤቤ እያልሽ ብርሽን አታባክኒ የኔ እህት ማለት ነው። የነገን ምክር ስሚ፣ አዳምጪ እሺ። እኔ የምናገራት መሬት ጠባትል ምችን እንድታቂ ይፈልጋሉ ማለት ነው። ወዘተ ወዘተ እንዳትይ። ስለዚህ ረመዳን ደግሞ አሁን ዱአ አድርጊ። አላህ ጥሩን ባል እንዲሰጥሽ፣ አላህ ከይረኛውን ባል እንዲሰጥሽ፣ አላህ ከይረኛውን ከከይረኛው ጋር ከጥሩ ጋር በቃ ለሚስቱ ሷሊህ የሆነውን በቃ ለሴት በሙሉ ክብር ያለውን ወንድ አላህ እንዲሰጥሽ ማለት ነው። ቁጭ ብለሽ እስኪ ሶላት ስግድሽ ላላህ ለምኑ። እስኪ ላላህ ለፈጣሪያችሁ እስኪ ለምኑ ጥሩ ነገር እንዲሰጣችሁ። ለምንድን ነው ብዙዎቻችን በአረብ ሀገር የምንበሳቆለው? ውስጣችን እኮ ሰላም ስለሌለው ነው። ውስጥሽ ሰላም ከሆነ እኮ በላይሽ ላይ ያለው ፊትሽ ይናገራል፣ ሰውነትሽ ይናገራል፣ ውበትሽ ይናገራል። ስለዚህ እስኪ ቆም እያላችሁ ሴቶች እየሰቡ በምን ደረጃ ነው ያለነው? በምን ቦታ ነው ያለነው? ከምን ጋር ነው ያለነው? እሰውሽ አስቡና ራሳችሁ ማለት ነው መርምሩት፣ ተመራመሩ። እስኪ ምን ደረጃ ነው ያለሁት አሁን ሰዓት ላይ? ምን ባደርግ ነው ምን ብሆን ነው የሚያልፍልኝ ብለሽ እስኪ ተመራመሪ ማለት ነው። እና ቤተሰቦቼ
እንግዲህ ወሬ አላብዛባችሁ። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝዝት ይበል። ላይክ አርጉ፣ ሸር አርጉ፣ ላይክ አርጉ፣ እስከ መጨረሻው አጫውቱ ማለት ነው። ሮመዳን ደግሞ በሰላም የምንፈታ አላህ ያርገን። አገራችንንም አላህ ሰላም ያርግልን። እኛንም ጾመን በሰላም የምንፈታ አላህ ያርገን። ቤተሰቦች ማለት ነው።